ዩሱፍ አለይሂ ሰላም ለያዕቆብ አለይሂ ሰላም ምንድነው ይሄ ልብሱን የዩሱፍ ልብስ ለያዕቆብ አይናቸውን እንትን እንዲሻላቸው ሆኖ ነበር እና ተበሩክ ይቻላል። የሺሆች የሞቱ ሺሆች ከቆም ሳጥን ልብሳቸውን አውጥተን ተበሩክ ብናረግበት ችግር የለውም። ይህን ነገር ሰዎች ሽርክ ነው ይላሉ ይላል። ይህ የሱፍያ አስተሳሰብ ነው። በነገራችን ላይ እንዲህ አይነትን አስተሳሰብ ለነቢያቶች አላህን የሰጣቸውን ነገር ለሆኑ ቃልቻዎች ለገሪባዎች ሰላት የሚያሾፉ በሰላት ራሱ አለ አይደለም የቃሙ የቀመቀሙ ምናምን ነገር አርሽ ላይ ነው የምንሰግደው የሚል አስተሳሰብን ያላቸው ግለሰቦችን ልብሳቸው ለተበሩክ ይሆናል ብሎ የሚያስተምር ነው። ማን በክተራ ቁጭ ብሎ የሚያስተምረን ዳያችን ሐሊድ ክብሩ በግልጽ ነው የምናገረው። ይህ ከእስልምና ስርዓት ውጭ የሆነን አስተምሩት። ኢማጅን አድርጉ አይደለም ሐሊድ ኡስታዝ ነኝ የሚል ግለሰብ ይቀርና ማለት ነው። እኔ አቡ ሳለም ሁሌም እንደምናገረው ጃሂልነት ያውቃለሁ። እኔ እንኳን እንደዚህ አላረግም። ወላሂ ነው የምላችሁ። እንዲህ ከማድረግ ሞቴን እመርጣለሁ። እንዲህ ሴቶችን እንዲህ ደርድሬ ከነሱ ጋር ፎቶ ከምነሳ ማለት ነው። ዋይ ይሄም ፐርፐዙ ራሱ ምንድን ነው? አላማው ምንድን ነው? ስለ አደብ ያወራሉ። ይሄ አደብ ነው። ይህ ባለ ተመጣና ደግሞ ምን ትላለች? የሐሊድን የቁርአን ጥናት ባልጀምር እኔ ህይወት አልነበረኝም ትላለች። አላህ እኮ በግልጽ ሱረቱል ነህል ላይ መሰለኛ ምዕራፍ 16 ቁጥር 40 ምናምን ላይ ታብራራላቸው ዘንድ ቁርአን ወደ አንተ አወረድ ነው ይላቸዋል ለነብዩ አለይሂ ሰላቱ ወሰለም። ያን ነገር ይከዳል ማን? ሐሊድ ክብሩ። ይህን ነገር ስታስጠነቅቅ መንጋው ይመጣና ቀንተህ ነው ምናምን ምን አገናኘው ከኔና ከሱ ስራ? እኔ እኮ የግል ስራ ያለ የምሰራ ሰው ነኝ። ምን አገናኘው? ጀዝባ ስብስብ አትሆኑ። በሚገባችሁ ቋንቋ ነው የምናገረው። አላህ ሱብሓነሁ ወተዓላ በቁርአን እውነትን አላህን የምትወዱ ከሆነ ውዴታችሁ የሚገለጸው በምንድን ነው ያለው? መልእክተኛው አለይሂ ሰላቱ ወሰላም በመከተል አላህን የምትወዱ ከሆነ እኔን ተከተሉኝ በላቸው። ወንጀሎቻችሁን በአጠቃላይ አላህ ይምራልና። ሰው ነብዩ አለይሂ ሰላቱ ወሰላም ሳይከተል መጥቶ ሙፈሲር ነኝ ካለ ያስቀኛል። ያ ነው እየተባለ ያለ። ከማንም ፐርሰናል ችግር የለብንም። አላቀው ያቀኝ ሰላት ኢባዳ አይደለም። እስቲ በታሪክ ታውቃላችሁ ሰላት ኢባዳ አይደለም ያለ? እኔ ሙብተዲ ሆኖ ራሱ ሰላት አምልኮ አይደለም ያለ አንድ ሰው አላውቅም። ሱረቱል ጣሃ ምዕራፍ 20 ቁጥር ስንት ላይ ነበር አስታውሱኝ? 14 ምናምን አካባቢ እኔ አላህ ነኝ ከኔ ሌላ አምላክ የለም እኔ ለማስታወስ ሰላትን ስገድ ይላል። በግልጽ ቁርአን ላይ ያለ ነገር ሲያስተባብል ሱረቱል ጋፊሩ ላይ ነው አንቀጽ 60 ላይ ሰላት ዱዓ አላህ ጸሎት ብሎ ነው የሚገልጻቸው እነዚህ ነገራቶች። ነብዩ አለይሂ ሰላቱ ወሰላም ደግሞ ዱዓ ጸሎት የሚባለው ነገር እርሱ ኢባዳ ነው ብለዋል። ያን ነገር የሚያስተባብልን ሰው ጠበቃ የምትሆንለት ከሆነ እሱ ጋር ሄደ የምታስተምር ከሆነ ቀደም ነቢይም እንዳለው መጨረሻ ኩፍር ነው የሚሆነው። አስረግጬ ነው የምናገረው። ቀጥል ነባ። በነገራችን ላይ ተቃራኒ ሐሳብ ያላችሁ ሰዎችን ገብታችሁ ሐሳባችሁን መግለጽ ትችላላችሁ። አላህ ነብዩ ሌላ ማስተላልፈው መልእክት ኢነ هذا العلم دين فانظروا عمن تأخذوا دينكم ነው የምለው። ይህ ዒልም ወይም እውቀት ዲን ነው። የምትማሩት ነገር ነው። እናንተ የምትማሩትን ነገር ነው ሃይማኖት የምታደርጉት። እኛ ስለተማርን ነው ሙስሊም የሆነው። ክርስቲያኖች ስለተማሩ ነው ክርስቲያን የሆኑት።
ሺዓዎች የሺዓን ትምህርት ስለተማሩ ነው ሺዓ የሆኑት። ካፊሮች ካፊር የሆኑት የኩፍርን ትምህርት ስለተማሩ ነው። ጣዖት አምላኪያን ጣዖት አምላኪ የሆኑት የጣዖት አምላኪ ትምህርት ስለተማሩ ነው። ስለዚህ የምትማሩት ትምህርት ሃይማኖት ነው። ከኻሊድ ክብሮም አይ እሱ ታላቅ ኡስታዝ ነው ስለዚህ ከሱ እማራለሁ የምትማረው ኩፍር ነው። ይኸው ልንገራችሁ ኩፍር ከተማርክ ኩፍር ነው የምትሆነው ማለት ነውና ነቢል ቴሌግራም አለህ? አዎ አለኝ ሀቢቢ በውስጥ ጻፍልኝ እንትን እልሃለሁ ወይ ልጻፍልህ እዚህ ጋር ስጡት የኔ ቴሌግራም ካላችሁ ቆይ ልስጥክ አይ ቲንክ እዚህ ጋር ልጻፍልህ ቆይ አንዴ ሀቢቢ አፉ በለኝ እሺ ይሄው ከስር ባለው ሪሳላ አለች ብትለቃት ብዬ ነው ኢንሻአላህ እኔ ጋርም የተወሰነች ሪሳላ አለች በአማርኛ ማለት ነው በአረብኛ ካለ አሪፍ ነው አምጣውና እንለቀዋለን ስለዚህ ተጠንቀቁ ዲናችሁን ከማን እንደምትይዙ እወቁ የኩፍር አስተምሮ ነው የሚያስተምረው ኻሊድ ክብሮም ማለት ነው ስለዚህ ይህንን ሐሳብ ለተጠነቀቁ ለሰዎች ደግሞ ልታስጠነቀቁ የሚገባል ማለት ነው ኢንሻአላህ እነሱ የሚያነሷቸውን ሹብሃዎች ኢንሻአላህ በተርታ አድርገን በማስረጃ ያደረገን የምንማማር ይሆናል በስነ ስርዓት ፕሮግራም ይዘን ነው የምንማማረው ምን መሰላችሁ የሆነ ድርጅት አለ እና ይሄ እስልምናን የሚያጠቁ አካላትን ከፍሎ የሚያሰራቸው ምንም ይሁን እስልምና ላይ የሚያጠቁ አካላትን ከፍሎ የሚያሰራቸው አሉና እና በጣም በብር የሚያግዛቸው አካላት እነኚህ ቁርአንዮችን ነው ኢትዮጵያ ውስጥ አላልኩም ከኢትዮጵያ ውጪ ማለት ነውና ምናልባት ኻሊድ ክብሮም ከዚህ የክፍያ እንትን እየደረሰው ሊሆን ይችላል አላውቅም ግን ከኢትዮጵያ ውጪ በረምብ ይከፈላቸዋል በተለይ ቁርአንዮን የሚባል ቁርአንን ብቻ ነው የምንከተለው የሚሉ አካላቶች በረምብ ነው የሚከፈላቸው ለምን ቀስ በቀስ ረሱሉን ሰለላሁ ዐለይሂ ወሰለም እንደተሻሹና ዒባዳ እንደተተው ነው የሚያደርጓቸው ቁርአንዮን ማለት እኮ መስጂድ ያስፈልገኝ ይሏቸዋል ከፈለጉ ምን ያደርጋል መስጂድ ይላል ምክንያቱም ሰላት በቀደም ሰምተናል ሰላት መስገድ አይደለም ሱጁድ ማድረግ ሩኩዕ ማድረግ አይደለም ብሏል አንድ ቁርአንዬ ልጅ ቁርአን ብቻ ነው መከተለው ልጅ የሚለው ልጅ ማለት ሱጁድ ማድረግ ሩኩዕ ማድረግ አይደለም ሰላት ብሏል ስለዚህ መስጂድ ያስፈልገም ይሏቸዋል ትንሽ ቆይተው ማለት ስለዚህ ሙሉ ለሙሉ መስጂድ ያስፈልገም እንደዚህ ያስፈልገም ብሎ ከእስልምና ነው ሙሉ ለሙሉ ያስወጣህና እነኚህ እስልምናን ማጥፋት የሚተጉ አካላት በዚህ መንገድ ይሳክላቸዋል ማለት ነው ስለዚህ ኡስታዝ አቡ ሙአዊያ መንገባለን ኡስታዝ አቡ ሙአዊያ ያሁን ኻሊፍ ሐዋከ ሌሎችም ኢንሻአላህ በረምብ ለማስተዋቂያ ሰርተን የምንገባባቸው በእነዚህ አካላት ላይ ማለት ነው ቅርብ ጊዜ ኢንሻአላህ ጠብቁ እነኛ አካላት በረምብ ለምንድባቸው ወአለይኩም ሰላም ወራህመቱላሂ ወበረካቱ السلام عليكم السماء الحمد لله يسمى ايوه نبيل السلام عليكم يسمى وعليكم السلام ورحمه الله وبركاته يسمى እሺ ቆይ አንዴ ሀቢቢ አንዴ ይኸውላችሁ መንጋዎች ቆይ አንዴ መንጋዎች በረምብ ላስታጥቃችሁ ነው ሪከርድ አድርጉትና ማታ እንቅልፋችሁ ሊወስዳችሁ ሲል እያዳመጣችሁ ተኙ መንጋዎች ነው ለመንጋዎች ነገ እነኚህ ፌመስ የምትሏቸው ወንድሞቻችን ፌመስ የሚባሉት ልክ ይሄ 100,000 50,000 ተከታይ ያላችሁ አዎ ይሰማል ግን የኛን ድምጽ እየሰማህ አይደለም ጻፉለት ኻሊፍ የኛን ድምጽ እየሰማ አይደለም እና አህዛቦች ምንድነው እነኚህ አህዛቦች አልኩኝ እነኚህ ጀማዓዎች ወይም ደግሞ እነኚህ ዝም ብላችሁ እነኚህ ጭፍን ተከታዮች ማለት ነው በረምብ አዳምጡ እናንተ ኻሊድ ክብሮም ለምን ትካለፋላችሁ ኻሊድ ሁሌ መቃረን ምናምን ትላላችሁ አይደለ ሁሉ ጊዜ እንደዚህ ነው ባይ ዘ ወይ አቡ እኛ መጀመሪያ የሆነ ችግር ሲፈጠር መጀመሪያ እናሳውቃለን መጀመሪያ የኻሊድ ክብሮምን ሸር ማለት ነው አሁን ያለውን ሸር ያጋለጥነው እኛ ነን አልহামዱሊላህ ኔት አቡ ሰላም አለይኩም ብያለሁኝ ይሄንን ሪሳላ እንትን ካላችሁ ማለት ነው በቴሌግራም ሹብሃቱል ቁርአንይን የምትል አንድ አጠር ያለች ማለት ነው ጻፉለት ፕሊስ ለኻሊፍ ሐዋከ ለሚለው ልጅ ድምጽ አይሰማም ድምጽ እስቲ አሁን ይሰማሃል እኛ ድምጽ እየተሰማው አይደለም
የኛ ድምጽ የተሰማ አይደለም እና ጻፉለት እና አዳምጡ። እዛ ዝም ብሎ ይሄ እነኚህ በዲን ምንም እውቀት ሳይኖራቸው ንጽጽር ሲሰሩ የነበሩ ወይም ደግሞ በዲን እውቀት ሊኖራቸው ይችላል ማሻአላህ አሉ በዲን እውቀት ኖሯቸው እና ዝም ብሎ ፌመስ 100,000 90,000 ምናምን ፎሎወር ያላቸው ሰዎች ሲናገሩ ያኔ ነው በቃ ይሄ ሸረኛ ሰው ብላችሁ ያኔ ነው የምታጨበጭቡት። እነሱ ሸረኛ ያላሉት ሸረኛ አይደለም፣ እኛ ሸረኛ ስንል ምክንያቱም 8,000 ተከታይ ወይም 7,000 ተከታይ ብቻ ነው ያለን እና እነኚህ ዝም ብሎ ልክ እነኚህ ወንድሞቻችሁ ሲቃወሙ ኦኬ እነ ነቢል ትክክል ነበሩ ትላላችሁ። ያኔ እነ ነቢል ትክክል ነበሩ ያኔ ትላላችሁ፣ ግን እንድትሉን አንፈልግም። ለዚህ ማሳያ ነገር እና መጀመሪያ እኛ የሆነ ነገር እንቃወማለን፣ ያኔ እኛ እንሰደባለን። የሆነ ነገር እኛ እንቃወማለን፣ ያኔ እኛ እንሰደባለን በማህበረሰቡ ዘንድ። ከተሰደብን በኋላ ደግሞ ከዛ ይመጡና ደግሞ እነኛ ትላልቅ ፎሎወር ያላቸው ይሄ ሰውዬ ሸረኛ ነው ሲሉ ያኔ በቃ ከእናንተ ጋር ነን አሁንም ይላሉ። እኛ አሁንም ቢሆን ያጠፋ ነው። አላህን ፍሩ። እኔ ኮተቶች ለእኔ ኮመንት እንዳጽፉ ሲጀመር እቦልካቸዋለሁ ከራሴ ከቻናሌም ማለት ነው እና ኮተቶችን አንፈልግም። ስንት አይነት እብድ አለ። ለዚህ ማሳያ አንድ ነገር ላውራ። ነቢ ታስታውሳለህ? ተድላ የሚባለው ሰለንቲ ለመጀመሪያ ጊዜ የተናገርኩት እኔ ነኝና አብዛኛው ሰው እየወረደብኝ ነበር። ዲን አሁን በዲን ላይ የሌለ ነገር ቁርአንን ምንድነው ሐዲስን አልቀበልም ብሎ እንደዛ እንደፈለገ ሲያወራ ዝም ብለው ግለሰብ ሲነካ ያኔ እኔና አንተ ሁላችንም ላይቭ ገብተን ስናወራ ምን ተባልን? እናንተ ተሳዳቢዎች፣ እናንተ ሁልጊዜ ሰውን እንትን የምትሉ ተባለ። ይሄው ዛሬ ደግሞ ልክ ሲያቀብጡት የነበሩ እንደዚህ እንዲባልግ ያደረጉ ሰዎች ደግሞ መጥተው አይ በቃ ይሄ ሰው እያጠፋ ነው ሲሏቸው ደግሞ አሁን ተነስተው ሁሉም ግር አሉበት። ያኔ ግን መጀመሪያ ተው ይሄ ልጅ ስንል ሁሉም ሲሳደብ ነበር። ይሄው ዛሬም ኻሊድ ክብሮም ላይ መጀመሪያ ወጣ ነው። እኛ አስለን መጀመሪያ ቴሌግራም ላይም ማስጠንቀቂያ የሰጠ ነው እኛ ነን። አልሐምዱሊላህ ግን ከዛ በኋላ ነው ሁሉም ሰው እየተቀበለ አልሐምዱሊላህ ሰዎች ጋርም ቫይራል መውጣት ቻለ፣ ብዙ ሰዎች ጋር መድረስ ጀመረ። አሁንም ግን የሆነ የሚጠበቁ ሰዎች አሉ ሀቢቢ፣ የሆኑ የሚጠበቁ ሰዎች አሉ ፎሎወር ያላቸው እና እነኛ ፎሎወር ያላቸው ሰዎች ይሄ ሰውዬ ሸረኛ ነው እስካላላቸው ድረስ በቃ እሱ በቃ የሆነ ፎሎወር ያላቸው ልጆች አሉ። ስማቸውን መጥራት አልፈልግም፣ ምክንያቱም የነሱ የራሳቸው ችግር ስላልሆነ ማለት ነው፣ የራሳቸው ብቻ ችግር ስላልሆነ ማለት ነው። እና ነቢሎ አቡ ሙአዊያ ምን ላድርግ እዚህም እያወራሁ ነው፣ ለቦታ መሆን አልችልም። ስለዚህ በጣም ትልቅ ችግር ነው ወላሂ هذا بلاء عظيم። ይህ ትልቅ የሆነ ችግር ነውና አላህን ልትፈሩ አላህን ልትጠነቀቁት ይገባል። እና ተድላ ላይም ትናንትና ስናገር ምን አሉ እናንተቺዎች ምናምን አሉ። ከዛ ግን አንድ ወንድሞች ሲናገር ምንም በቃ ችግር የለውም ይሳደባሉ። ወንድሞች ሲናገር ዲን ላይ ሲናገር ግን ምንም አይባልም። እኛ ዲን ላይ ሲናገር እና ሰውን ዲን ላይ አፉን ሲከፍት እንናገራለን። ግለሰቦችን ሲሳደብ ግን እኛ አንናገርም፣ አይመለከተንም። እኔ አሁን አቡ ሳላህን አንድ ሰው መጥቶ ጥርግርግ ቢያደርገው እኔ አንድም ቀን ለግለሰብ ተከላክዬ አላውቅም በህይወቴ ማለቴ ለግለሰብ ተከላክዬ አላውቅም። ቢማዕና ምን ማለቴ ነው? ይሄ በቪዲዮ እከሌ እንደዚህ ተሰደበ እንደዚህ ተሰድቦ በቪዲዮ ነው የምላችሁ። በቪዲዮ ቴሌግራም ላይ ምናልባት የተወሰኑ ጭምጭምታዎች ሲኖሩ ከበፊትም ጀምሮ እናውራ ይሆናል። ዝም ብሎ ልጆች ስለሆኑ ያው ሐሳብ መለዋወጫ ስለሆነ ማለት ነው። ነገር ግን በቪዲዮ ደረጃ አንድ ሰው ተሰደበ እኔ አቡ ሳላ ተሰደበብኝ ብዬ በቪዲዮ ደረጃ ተሳድቤም ተናግሬም አላውቅም፣ አይመለከተኝም። እከሌ ተነገረብኝ ብዬ አልናገርም፣ አይመለከተኝም። ዲን ነው ያመጣኝ፣ እዚህ ቲክቶክ ላይ ያመጣኝ ዲን ነው። ስለዚህ አንድ ሰው ዲን ላይ ሲናገር ትክክል አይደለህም አጥፍቷል ይታረም እላለሁ። ግለሰብ ላይ ሲናገር ግለሰቡ መልስ ይስጥ፣ አይመለከተኝም። ምናልባት ወንድሜ ስለሆነ ወንድም ላይ አንድ ሰው ሲሰደብ አሁን አንተ ወንድሜ ስለሆን የሆነ ሰው ሲሰድብህ ያንን ሰውዬ ተው ምናምን ልለው እችላለሁ። ያ ግን ዲንን ከመከላከል በኋላ የሚመጣ ትርፍ ስራ ነው። ምክንያቱም ከወንድምህ ላይ አንድን ትችት ማራቅ ራሱ አንድ ስራ ነው። ግን ያ አንድ ስራ ነው። ግን ያ የሚመጣው ከምን በኋላ ነው? ዲንን ከማገልገል በኋላ ነው። ዲንን ከተሰደበ ያንን ዲንን ከተከላከልኩ በኋላ ነው እንጂ ዲን ላይ የሚያጠፉ ስንትና ሰዎች እያሉ አንድ ወንድሜ የተሰደበብኝ ብዬ ኡል በል እንዴ አይደለም። ስለዚህ ዲን ላይ ሲናገሩ መጀመሪያ ተው ምናምን ማለት አለባችሁ። እና ኻሊድ ፋይል መክፈት እንችላለን። አቡ ሳላ መጀመሪያ ኻሊድ ክብሮም ልክ ይሄንን እንትን ሲከፍት ይሄንን ልክ ሲከፍተው ይሄንን ድርጅት ምን ብሎ ነው የከፈተው? በተፍሲር
ማለት በሊቃውንት ተፍሲሮች በተረዱበት ወይም ደግሞ ሙፈሲሮች በተረዱበት የቁርአን አረዳድ እናስተምራለን ብሏል። ቪዲዮ አለኝ አቡ ሳላ ትናንትና ማታ ያገኘው ቪዲዮ አለ። ምንድን ያለው ሙፈሲሮች በተረዱበት ትላልቅ ሙፈሲሮች በተረዱበት ነው። እሺ ኦኬ። እና በተረዱበት ነው የምንረዳው ብሎ ነው የከፈተው። አንዳንድ ሰዎች ማለት ነው ምንጩ ሶርሱ ልክ አይደለም የሚል ነገር ክሌም ያደረጉ ስለሆነ ፒዲኤፍ ወራሱ ከፍታ አሳያቸው። እኔም መክፈት ይችላል። በቃ ስክሪንሾት ይሄ ከሌላ ሰው ለቀቀም ነው እንዳይመስለው። ከራሱ ከተማሪዎች ነው የተቀበልነው። ከራሱ ከተማሪዎች ነው የተቀበልነው። ወይ ላሳያቸው እንደውም ይሄው ፒዲኤፍ ክፈት። እሺ ይሄው ኦኬ። እንዴ ካለ እኔ ጋርም ስለለ ከፍተዋለሁ። አለ በዚህኛው ስልክ ስለሆነ ከዚህ በፊት ይሄኛው አለ። ይሄው ካሜራህን ይሄው ተፍሲር እንዳትታይ አይታይም። ይሄው ተፍሲር በማን በኡስታዝ ኻሊድ ክብሮ ያ ስንተኛ ገጽ ላይ ነበረ? ስለ ቁርአን ገና መግቢያው ላይ ነው እንደዛ የሚለው። የቁርአን የመረዳት ዘዴ ይሄው ቁርአን የመረዳት ዘዴ አይደለ? ከዛ በኋላ ይሄው ሚንሃጂየቱ ፈህሙል ቁርአን ይላል። ሜቶዶሎጂ ኦፍ አንደርስታንዲንግ ዘ ቁርአን ይላል። ከዛ መግቢያ ይልና ቁርአን የምንረዳበት ዘዴ ይላል። ይሄው ቁርአንን የምንረዳበት ዘዴ የምናገኘው ከራሱ ከቁርአን ነው። ቁርአንን ከቁርአን ውጪ ያለ ሌላ አካል ይሄው ሰውም ይሁን መጽሐፍ የሚያብራራ ምንም ነገር የለም ይልና ቁርአን ራሱ የተብራራ መጽሐፍ መሆኑን ቀላም ብላችሁ ይሄው ቁርአን ራሱ የተብራራ መጽሐፍ መሆኑን የሚያስረዱ በርካታ የቁርአን አንቀጾች አሉ። ለዚህም ነው የአላህ ሱብሓነሁ ወተዓላ መልእክተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቁርአንን ሙሉ በሙሉ ፈስረው ያልሄዱት። ምክንያቱም ቁርአን ሙፈሰር ወይም ደግሞ ግልጽ የሆነ በመሆኑ ምናልባት መልእክተኛው ሰለላሁ ዐለይሂ ወሰለም በአንድ የቁርአን አንቀጾች ምዕራፍ ላይ ተዕሊቃት ወይም ደግሞ ምልከታዎች ሰጥተው ይሆናል። ነገር ግን ተፍሲር ማብራሪያ ሰጥተዋል አይባልም። ነብዩ መሐመድ ምን ሰጥተዋል አይባልም። ተፍሲር ወይም ደግሞ ማብራሪያ ሰጥተዋል አይባልም። ማን? ነብዩ መሐመድ ተፍሲር ወይም ማብራሪያ ሰጥተዋል አይባልም ማለት። እሱ ግን እዚህ ጋር ምን እያደረገ ነው? ተፍሲር እየሰጠ ነው። እሱ ግን እዚህ ጋር አያችሁ ተፍሲር ግንባሩ ላይ ማለት ነው ክላሽ አድርጉ ራስን እንደማጥፋት ነው። አዎ ባይደው እውነቱን ነው። ወይም ደግሞ አሁን እንዳልከው ራስን ማጥፋት ነው። ምክንያቱም ተፍሲር አያስፈልግም ብሎ እዚህ ጋር ነብዩ መሐመድ ምክንያቱም አልፈሰሩትም። ተፍሲር አያስፈልግም ብሎ እዚህ ጋር መፈሰሩ ወይ እንደዛ ነው። ወይም ደግሞ እኔ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተሻልኩ ነኝ ወይም ደግሞ እኔ ነብይ ነኝ የሚል መልእክት ነው ያለው። ሌላ የለውም ላዚሙ ማለት ነው። ምክንያቱም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምንም አልፈሰሩም። ተዕሊቃት ማለት ዝም ብሎ ምልከታ። ይሄ ነገር እኮ እንደዚህ ስለሆነ ለምሳሌ ኢብኑ አባስ ምናምን ሲጠይቅ ይሄ ነገር እንዴት ነው ሲል ይሄ ነገር እኮ እንደዚህ ነው የራሳቸው ምልከታ ሰጥተው ሊሆን ይችላል እንጂ ተፍሲር አልሰጡም ማለት እና ከዛ ምን አለ? ምክንያቱም ቁርአን ስለ ራሱ ዝርዝር ይሄው ሙፈሰል ስለሆነ አያችሁ፣ ቁርአን ሙፈሰል ነው አለ። ቁርአን ምንድነው? ሙፈሰል ነው አለ። ቁርአን በሁለት ይከፈላል። አንደኛው ሙጅመል ነው፣ ሁለተኛው ሙፈሰል ነው። እሺ ሙፈሰልም ነው ሙጅመልም ነው። እሱ ግን ምንድነው ያለው? ቁርአን ሙፈሰል ነው አለ። ሙፈሰል ነው ብሎ ብቻ ነው የዘጋው። ምክንያቱም እዚህ ጋር ራሱ የተብራራ ብሎ ራሱ ስላወራው ማለት ማን ነው ካንተ የቀደመ ሚን አህሊ ሱና ይውላችሁ። ይሄ ህንድ ላይና ፓኪስታን ላይ የተመሰረቱ እነኚህ ቆሻሻ ትውልዶች ነበሩ አንድ ጊዜ። ከነሱ ውጪ ካንተ ውጪና ከነሱ ውጪ ማን ነው ትክክለኛ ምልከታ ያለው ከሰሃቦች ከታቢዒዎችና ከአትባዑ ታቢዒን ወይም ከሰለፎችና የሰለፎችን መንገድ ከተከተሉ ወርቃማ ትውልዶች ማን ነው ቁርአን ሙፈሰል ብቻ ነው ብሎ ያብራራው ወይም ቁርአን የተብራራ ነው ሌላ ነገር አያስፈልገውም ያለው ማን ነው? ማንም የለም። ለዚህ ደግሞ ማሳያው ስለ ተውራት ያወራበትን የውላችሁ ቁርአን ሲያስተምር ጊዜ ከዚህ በፊት ተውራት ለሙሳ አልተሰጠውም የሚል ነገር አነሳ። ያን ነገር ያነሳበት ዋነኛ ምክንያት ለምንድን ነው ስንል
ቁርአን ላይ እንደዛ ይሄ ዳይሬክት ስዊች የሚባሉ ነገራቶች አሉ። ቃል በቃል አልተነገረም። ስለዚህ ሐዲስ ላይ እኮ አለ፣ ግልጽ የሆኑ ሐዲሶች አሉ። በዚህ ራሱ ይሄ መጽሐፉ በነገራችን ላይ መጽሐፍ እንዳለው ለማረጋገጥ የራሱ ፔጅ ገብታችሁ ማየት ትችላላችሁ። ይሄ እና አቡበክር ቢያ ምናምን ሆኖ ራሱ ይሄ መመሪያው ነው ምናምን ብሎ ያሳያቸዋል በመጽሐፍ ደረጃ ማለት ነው። ከዛ ምን ይላል? ይኸው ቁርአንን በራሱ የተብራራ ምንም አይነት ውጫዊ ማብራሪያ የማይፈልግ መሆኑ ይላል። ይኸው አንብብ እንግዲህ ቁርአን በራሱ የተብራራና ምንም አይነት ውጫዊ ማብራሪያ የማይፈልግ መሆኑ እና ከዛ በኋላ ይላል ቁርአን ከራሱ ውጪ ሌላ ተጨማሪ ማብራሪያ የማይፈልግ ቁርአን በራሱ ሙፈሰል በጥልቀት የተብራራና ቲቢያነን ሊኩል ሸይኢን ለሁሉም ነገር ማብራሪያ መሆኑን በበርካታ የቁርአን አንቀጾች ያስረዳሉ። ለምሳሌ ብሎ ያነሳል። ስለዚህ ኻሊድ ክብሮም ያልተከበረ ሰው ነው። ኦኬ አዳምጡ እንግዲህ። ስለዚህ ይህንን ነገር ያስቀምጣል። ይህንን ነገር ካስቀመጠ በኋላ ሌሎችን ለምሳሌ ቁርአንን ምንም አይነት የረሱሉን ሰለላሁ ዐለይሂ ወሰለም ግንዛቤ ሳያስቀምጥ ይህ ሁሉ ሲያብራራ ትመለከታላችሁ። ከዛ ስለ ሰላት ያወራበትን ደግሞ ላምጣላችሁ። ስለ ሰላትን ያወራበትን ስለ ሰላት ያወራበትን ላምጣላችሁ። 12 እሺ ገጽ 12 አይደለም አይመስለኝም። መግቢያ አካባቢ ነው ያነበብኩት የመሰለኝ። ትክክል። ስለ ሰላት ነው 12 ያ ሰላት ወይም ጸሎት ኢባዳ አይደለም፣ አምልኮ አይደለም። ነገር ግን ለኢባዳ የምንፈልገው ጥንካሬና ጽናት የሚሰጠን ነው አለ። ከዛ ጎሽ ስትሉ ደግሞ ኢባዳ ማለት አለ ኢባዳ ማለት እኛ በአላህ Subhanahu Wa Ta'ala ተፈጥሯዊ ህግና ስርዓት ውስጥ ራሳችንን ማስገዛት ማለት ነው አለ። በተፈጥሯዊ ስርዓት ህግና ራሳችንን ማስገዛት ነው ማለት ነው። ለምሳሌ ሽንት ቤት መሄድ ሲኖርብሽ ሽንት ቤት መሄድ፣ ሲርብህ መብላት ማለት ነው። ልደውልለት ይምጣና ከራሱ ጋር አውሩ፣ እኛ ምን እናድርግ? እሺ እናንተ ተጠንቀቁ። እሱ የኩፍር አስተምሮ የሚያስተምረው ደውይለትና ጥሪው እንፈልገዋለን። ከዛ ምን አለ ለዚህ ማስረጃ ሲል ኢነኒ አነ አላሁ ላ ኢላሃ ኢላ አነ ፈዕቡድኒ ወአቂም ሰላተ ሊልኪያል ወይ ሰላም አለይኩም ቅድም ተናገረው ኮመንት ላይ አላህ ስብሓነሁ ወተዓላ ቁምና ለኩንቱም ኸይረ ኡመትን ኡኽሪጀት ሊናስ ተእሙሩነ ቢልአምሪ ወተንሀውነ ዐኒል ሙንከር ስለተባልን እኮ ነሕነ ኡመት ኸይረ ኡሚያ ኸይርያ ተሰጠን በላጭ ኡማ የተባልንበት ምክንያት እነዚህ ነገራቶች ውዝግ ማድረግ ነው። ይሄ ምኛ የምናድርግ ምናምን ሳይሆን አሳከተን الحق ሸይጣኑን አخرስ ባድ ወይ አደባባይ ላይ ወጥቶ ተውሂድን የተቃወመ ሰው ምንድነው የምትጠብቀው? እኔ እስከ አየው ድረስ እሱ የሚፈልገው አምስተኛ መንሃጅ ወይም አምስተኛ ምንድነው የሚባለው አምስተኛ መዝሀብ ሊያቋቁም የሚፈልገው ሌላ ምንም የለውም። ቆንጆ ቆንጆ ሴቶች እንግዳ እና ቀኝ ላይ ያካቦት እንትን የሚሰሩበት እነዚህ ይሄ በቃ የሆነ መንሃጅያ ያልበሰው እንጂ አሁን ቆንጆ አታውቅም። ያው በእነሱ ሚዛን እና ይሄን አምስተኛ መዝሀብ ነው ከአቂዳም ያዘ ከሱፊያም ያዘ ይሄ ከእንትናም ያዘ ሽማሊ አድርጎ አምስተኛ መዝሀብ እያመቃቁም አካሄድ ነው ያለውና ምንም ይሄ እንትን አይደለም። ነገራችን ላይ አደባባይ ላይ ወጥቶ ስለ ተውሂድን የሚከራከር አካል ምንድነው የምትፈልገው? ነብዩ አላህ Subhanahu Wa Ta'ala ቁርአን 8 ነው ያውላ ነብያቶቹን ከተረበ በኋላ ለኢነ ሸረኩ ላይ ይحبطنا አማሉ ማለቃ ይሄም ያልድረስ ማለት ነው። አንዳንድ የምጽፉትን ነገር ያስተዋላችሁ ጻፉት ወይ በቃ ውጡ ከዚህ ገስት ሌላ ገስት ላይ ግቡ። ቀጥል ሐቢቢ አፉ በለኝ። በሲራ ነው አሲራ ነው ሰም የእንትኑ ፕሮግራም አናግራችሁ ታለው ለምንድን ነው የምናናግረው? የዛ ተመራቂ ነው መሰለኝ እንዲህ የሚከራከረክ የአንድ በሲራ ተከራካሪ ነው መሰማን ነው ተመራቂ ነው። ማን ነው እየተከራከረው? አናግሩት ምናምን ነገር
ኻሊድን እኮ ወላሂ አሁን ኻሊድን ታውቁታላችሁ ወይ በአካል ብትላቸው እኮ እነዚህ መንጋ